አጋር እስማኤልን ተቀብላ ከእግዚአብሔር እጅ አጥብታ አሳድጋ ገና እስማኤልን አጣጥማ ገና ስለተሰጣ ስጦታ እግዚአብሔርን አመስግና ሳትጨርስ የአይኗ ጥጋብ የልቧ ማረፊያ በስተርጅና ምርኩዝ የሚሆናትን ያንን ብላቴና እስማኤልን ከአብርሃም ተቀብላ ከእግዚአብሔር ተቀብላ ገና አጣጥማ ሳትጨርስ አንድ ትእዛዝ ከወይዘሮ ሳራ ዘንድ መጣ። ተደገሰ፣ ተበላ። ያው ይስሐቅ መጥቷል። ስለዚህ ምንድነው ሳቀ። ለምንድን ነው የሚስቀው? ፊቷ ጠቆረ። ሳራ አብርሃምና ፈጥነ እቺን ሴት አስወጣልኝ አለች። እሷ እኮ ናት ግቢ አለች። ራሷ አስገብታ ልጅ ከመጣ በኋላ የእሷ ፊት ጠቆረ፣ አስወጣልኝ አለች። እና የተቀበለችውን ስጦታ ይዛ በአገልግል ትንሽ ምግብ አለ፣ በኮሮጆ ውሃ አለ። የቤርሳቤ ጎግል አድርጉት፣ ቤርሳቤ ምድረ በዳ ብላቸው። የቤርሳቤ ምድረ በዳ ወደ ሩቅ ምድር ወደ እናትና አባቶቿ ወደ ዘመዶቿ አገር ጉዞ ጀመረች ይላል። ምግቡ ከቀናቶች በኋላ ምግብ ነው ያልቃል፣ አለቀ። የሚጠጣ ውሃ ተፈጸመ እና መሄጃ ጠፋ። መመለስ አይቻልም። የሰው ፊት ጠቁሯል፣ ተባራለች፣ ተገፍታለች። የተፈራረቀባት የመከራው ብትር ጀርባዋ ላይ ከመፈራረቁ የተነሳ ጀርባዋ ሰንበር በሰንበር ሆኗል፣ ቆስሏል፣ ልቧ ተሰብሯል። ከሞቀ ቤት ሁሉ ነገር ከሞላበት አንዳች ካልጎደለበት ከዛ ከሞቀ ቤት ምድረ በዳ ውስጥ ገብታለች እና አልቻለችም። አይኔ ያየ ከእግዚአብሔር ዘንድ የተቀበልኩትን ስጦታ አይኔ እየተመለከተ እስትንፋሱ ከስጋው ስትለይ ከማይ የወለደ አንጀት ነው፣ አልችልም አለች። ቀስት ተለጥጠው የሚወረወርበትና ርቆ የሚያርፍበት ርቀት ልኬት ላይ ከእግዚአብሔር የተሰጠችውን ውድ ስጦታዋን ወስዳ ልጁን አስቀመጠችው። ርቃ ተቀምጣ ስቅ ብላ በእግዚአብሔር ፊት አለቀሰች። እስቲ ንገሩት ከጎናቸው የምታልፍበትን የህይወት ምዕራፍ እግዚአብሔር ያያል። በዚህ መሰረት ነው የምጸልይላቸው። ንገረው እባክህ ፕሊስ፣ በጌታ ፍቅር እነግርሃለሁ። ንገረው እግዚአብሔር የምታልፊበትን መከራና ስቃይ ያያል። እግዚአብሔር ምድረ በዳሽን ይመለከታል፣ ሸለቆሽን ያያል። የምትወጭበትን ተራራና ሸለቆ እግዚአብሔር አምላክ ይመለከታል። መገፋትሽን ያያል፣ እንባሽን ያያል፣ ብቸኝነትሽን ያያል፣ ምድረ በዳሽን ንገሪያት። ከጎን ግድ የለሽም፣ እግዚአብሔር አምላክ ያያል በያት፣ ይመለከታል። እግዚአብሔር በአንቺ ጉዳይ ዛሬ ምሽት ጣልቃ ይገባል። ዛሬ እንደተቀባ እንደ እግዚአብሔር ሰው እናገርብሻለሁ በያት። ያያል እግዚአብሔር ያያል፣ ምድረ በዳ ውስጥ ያያል። ዳዊት እንደዚህ አለ፣ ወዴት ነው የምሄደው? እኔ ከአንተ የት እሄዳለሁ አለ። በላይ በሰማይ አንተ አለ፣ በታች በምድር ደግሞ ትገኛለህ። በጥልቅ ባህር ብገባ በዚያ እግዚአብሔር ሆይ አንተ አለ። በሁሉ ስፍራ አለ። ኤልሻዳይ ነው፣ ሁሉን ያያል፣ ሁሉን ያውቃል። እግዚአብሔር ተመለከተ፣ አየ። እግዚአብሔር ምድረ በዳዋን አየ፣ ሸለቆን አየ፣ እንባዋን እግዚአብሔር አምላክ እንደ እናት እሷ ጫማ ውስጥ ግቦ አጋር ውስጥ ተስፋዋን ነው የጣለችው፣ በረከቷን፣ ደስታ መጽናኛዋን ነው የጣለችው። በጣም ብዙ ሰዎች ህልማቸውን ጥለዋል። በቤተ ክርስቲያን ፖለቲክስ ምክንያት ዝማሬያቸውን፣ የተሰጣቸውን የነቢያት ጸጋ፣ የተሰጣቸውን የዝማሬ አገልግሎት፣ በኳይሮስ የሚያደርጉትን አስተዋጽኦ ህብረት ጥለው ብዙ ሰዎች በር ሰግተው ተቀምጠዋል። በእንባ ናቸው ምድረ በዳ ውስጥ የሰው ፊት ሲጠቁር ጀርባ ሲሰጣቸው ከሚፈራረቀው መከራ፣ ረሃብ፣ ቸነፈር፣ ስደት፣ ምድረ በዳ የተነሳ ብዙ ሰዎች ህልምና ራእያቸውን ጥለዋል። ዝማሬ በገናቸውን ጥለዋል። ሁሉንም ሰዎች እግዚአብሔር ያያል። አይተው እግዚአብሔር ዝም አይልም። የዘኪዮስ ጩኸት የነፍስ ጩኸት ነው። የነፍስ ጩኸት የመዳን ጩኸት ነው። ዘላለምን የመናፈቅ ዘላለምን የመራብ ጩኸት ነው። በእግዚአብሔር ፊት አታስመስል። ያለህበት ምድረ በዳ እግዚአብሔር ያያል። የእውነት እግዚአብሔርን ፈልግ። እግዚአብሔር አምላክ ዘንበል ይላል። መሞት አልፈልግም። እግዚአብሔር የሰጠኝ ስጦታ እዚህ ምድረ በዳ እንዲቀበር አልፈልግም። አባ እንደ ሰው ማለት እናት ብትሆኚ ረሃብ ቢመጣ ውሃ ጥም እያንቃጠለሽ ቢሆን ያለሽበት ምድረ በዳ ጨው ያለ ቆፍረሽ ጉድጓድ ምንጭ ማታገኝበት ስፍራ ብትሆኚ ምድረ በዳ ድረስ አይደለም ብትይ አባ የኔ ጌታ እባክህ ልጄን እኔን ነው የምትይው። እቺ ሴት እንደ ሰው ጨዎች እግዚአብሔር አምላክ አያት፣ መልአኩን ላከው። ዛሬ እግዚአብሔር በተጨነቃችሁበት በእናንተ ጉዳይ ላይ ቅዱሳን መላእክትን በጌታ በኢየሱስም ቢዚ የሚያደርግበት ምሽት ይሆናል። እግዚአብሔር አምላክ ምስክሬ ነው።
ዘካርያስ ምዕራፍ 2 ላይ ዘካርያስ ራእይ ነው የሚያየው እና የሆነ ጎልማሳ መጥቷል፣ በእጁ የመለኪያ ገመድ ይዛል እና የመለኪያ ገመድ ያዘው ለበጎ ነገር አይደለም። ሐላሲላ ባያ አንተ መንፈስ መጣብኝ ካናዩ ፕሮፌሳይ እመኑኝ ካናዩ ፕሮፌሳይ ስፒሪት መጣ። I feel the power of Holy Ghost. ሻባባባያ ሊቫ ቦይ ደለበሺናስ Higalos Ibranialos Akabarda Kakuda Hayanes Lekendo. Nigeras Alilekam below. Aliyazm, Aliwasanim below, Aligedabim, Alikum Ihedallo belows, Isabkallo, Yagahanab the Jucha Omunya, Yexiaber Kabiribani Abaral, Yeturidich Alama Bene Sabaral. የብዙዎችን እስራት ፈታለሁ የተዘጋን ማህፀን ከፍታለሁ የሰይጣንን መሰዊያ እሰብራለሁ በለው አራራራ ያራባሽላ ባባባባባ ሰበበበበበያ ዳናስ ያሎስ ካባር ዳካባሽ ብራን ያሎስ አካባይ ህልሜ መንገድ ላይ ሰፈር ውስጥ አይቀርም የትውልድ ጆሮ እግዚአብሔርን ድምጽ ይሰማል የብዙዎችን ባይታበሳል የትውልድን ቀንበር ሰብራለሁ የቤተ ክርስቲያንን ካልተና ህርግማኔ ገለብጣ ተናገር ከኔጋ ተናገር አልቆም እኔ የሚያሳርለም በኢየሱስም እግዚአብሔር በኔ ጀመረውን እስኪጨርስ በጌታ በኢየሱስም ወደ መቃብር አልገባትም እና ራይ ነው የሚያውና በተመስጦ ውስጥ ነው ያለው እግዚአብሔር ሰማያትን ከፍቶ ራይ ነው የሚያየው ራይ ስለ ኢየሩሳሌም ነው የሆነ ሰንበዲ መጥቷል በፊቱ ቆሟል ዘካርያስ ያየው ነው በራይ እና የሰው ገመድ ይዟል ተቀለ ገመድ ይዟል የሆነ ገመድ ይዟል እንደዚህ የሆነ ገመድ በእጆቹ ይዟል እና የያዘው ገመድ ለመልካም አይደለም ለበጎ ነገር አይደለም ጤናማ አይደለም ሰውየው ማይንዱ ቆሸሸ ነው የመጣበት መንፈስ ክፉ መንፈስ ነው እና ገመድ ይዟል እና ገመድ እና አንተ ሰው ምን ታደርጋለህ ወደ ኢየሩሳሌም እየሄድኩ ነው አለው ለምንድን ነው የምትሄደው ስለው የኢየሩሳሌምን ወርድና ቁመቷን ሰፍሬ አይዘንድ ነው የምሄደው እስጩይና በኢየሱስ ስም አልለካም በይ ለመለካት ነው የምሄደው ለምንድን ነው የምትለካት እንደ ከለካዋት በኋላማ ኢየሩሳሌም እንዲና እንዲያላት በይ ስም ልሰጣት ነው አቃቂር ላወጣ ነው የሚገሰግሰው በመልካም አይደለም ለክፉ ነገር ነው እስጩይና በጌታ በኢየሱስ ስም ማንም ሰው አይለካኝም አጋንንት አይለካኝም እርኩሳ መናፍስቶች እኔ አልለካም አልያዝም አልወሰንም አልገደብም አልቆምም እሄዳለሁ እሰብካለሁ ትውልድን ነፃ አወጣለሁ ታቃለ ሰውየው የመለኪያ ገመድ ይዞ ወደ ኢየሩሳሌም የሚሄድበት ስፒሪቱ ኢንቴንሲቭ ውስጥ ያለው መንፈስ ክፉ ስለነበረ እግዚአብሔር ሌላ ትእዛዝ ከሰማይ ያዘዘ ሌላ አንጅል መጣ ወዲያው ዘካርያስ እንደዚህ ሌላ መልአክ ወጣ ይልና ይሄ ሰውዬ ኦሬዲ ጉዞ ጀምሯል ወደ ኢየሩሳሌም መልአኩ ወጣ ከዛ መልእክት ተናገረ ሮጥና ይሄንን ጎልማሳ እንደዚህ በለው ኢየሩሳሌም ቅጥር እንደሌላት መንደሮች ሆና ትኖራለች እኔ አምላኳ እግዚአብሔር ለኢየሩሳሌም አንተ ለተለካት ወደምትገሰግሰው ኢየሩሳሌም የምትሄድበት መንፈስና ክፋት ስለተመለከትኩኝ እኔ ራሴ እግዚአብሔር ለኢየሩሳሌም በዙሪያዋ የእሳት ቅጥር በውስጧ ደግሞ ክብር እሆናታለሁ አለ አንተ ምን አይነት አምላክ ነው እግዚአብሔር ባንተ አይብሮ ባንተ መንፈስ ባንተ ልብ ኢየሩሳሌም ሚዛን ላይ የምትቀመጥ ከተማ አይደለችም ኢየሩሳሌም የነገስታት መብራት ያለባት ከተማ ናት ህግም ይወጣባት ከተማ ኢየሩሳሌም በፍጹም አትለካትም ወርድና ቁመቷን ሰፍራ አይተ ኢየሩሳሌም እንዲና እንዲያናት ብለ አቃቂር አታወጣም ኢየሩሳሌም ቅጥር እንደሌላት መንደሮች ሆና ትኖራለች እኔ የሰራዊቱ ጌታ እግዚአብሔር ለኢየሩሳሌም አንተ ለተለቃት በክፋት ለምትሮጥባት ለዚህ ለኢየሩሳሌም ከተማ እኔ እግዚአብሔር በዙሪያዋ የእሳት ቅጥር ሆናለሁ የእሳት ቅጥር ዛሬ በጌታ በኢየሱስ ሊለካ ሊመታ ሊበትን ጉልላቱ ሊመታ መሰረቱን ሊያናጋ ለሚመጣ ነገራችሁ ለሚመታ ትዳራችሁ ሊመታ ልጆቻችሁን በጤና ጉዳይ ሊመታ ለሚመጣ የትኛው አጋንንታዊ ፍላጻ እግዚአብሔር በእናንተ ዙሪያ የእሳት ቅጥር ይሆናል በውስጣችሁ ደግሞ እግዚአብሔር ክብር ይሆናል
ክብር ይሆናል። የሚመጣ የትኛውም ከውጭ የሚመጣ አጋንንታዊ ድግምት፣ መተት፣ አስማት፣ ሟርት፣ ጥንቆላ እግዚአብሔር አምላክ በዙሪያችሁ የእሳት ቅጥር ሆኖ ይመክትላቸዋል። መጽሐፍ እንደዚህ ይላል፣ እኔ እግዚአብሔር ዘካርያስ ላይ ምዕራፍ 12 ላይ እኔ እግዚአብሔር ለኢየሩሳሌም እጋደላለሁ አለ። ዋው! እግዚአብሔር ምንድን ነው አለ? ጋሻዬ ነው አለ። እስቲ እግዚአብሔር ምንድን ነው? ጋሻ ነው። እኔ እግዚአብሔር ለኢየሩሳሌም እጋደልላታለሁ። ማንም ቢመጣ ቀድሞ ከኔ ጋር ተጋድሎ እኔን የሚረታ ሰንበዲ ካለ ይምጣና ኢየሩሳሌምን ይንካ። ኢየሩሳሌም እንደ አይኔ ብሌን ናት። በዙሪያዋ የእሳት ቅጥር ነኝ። በውስጥ በኩል ለኢየሩሳሌም እኔ ክብር ነኝ አለ እግዚአብሔር። እግዚአብሔር ክብር ነኝ አለ። አጋር ስትጫው የተሰጣትን ስጦታ ጥላዋለች። መልአኩ መጣና አጋር ሆይ አላት፣ አይዞሽ አታልቅሺ፣ እግዚአብሔር የብላቴናውን ጮት ሰምቷልና። እስቲ ጩይና እግዚአብሔር ጮቴን ሰምቷል በይ። ተናገር። እግዚአብሔር ጮቴን ሰምቷል፣ ለእሶይን ሰምቷል። የገባውበትን አራንቋ፣ መከራ፣ በሽታ፣ ድህነት፣ ማጣት፣ ግርጣት እግዚአብሔር ተመልክቷል። እስቲ ጩይና እግዚአብሔር ጮቴን ሰምቷል በይ። እግዚአብሔር የብላቴናውን ጮት ሰምቷልና። ይሄ ተስፋ በመቁረጥ በመገፋት የሰው ፊት ጠቁሮብሽ ከሞቀ ቤት የወጣሽበትን ያንን የመከራ በትር እኔ እግዚአብሔር አይቼዋለሁ። የጣልሽውን ይህንን ስጦታሽን ሂጂና አንሺ፣ ሂጂና አንሺ፣ እጅሽን አጽኚበት፣ ታላቅ ወገን ታላቅ ሕዝብ አደርገዋለሁ። የጣልከው ነገር አለ፣ ተስፋ ያስቆረጣል። መዝሙረ ዳዊት ላይ 137 ላይ እሺ ለባርነት ተወሰድን፣ እሺ ይሁን አለን። ባርነት ውስጥ ገብተን ሞፈርና ቀንበር ጫንቃችን ላይ ተጭነው ካረስነው እርሻ ካፈራው ፍሬ ብዙን ለባቢሎን ንጉሥ አሳልፈን እየሰጠን ባርነቱ ሳይበቃን ጭራሽ የማረኩን የወሰዱን የኢየሩሳሌምን ዝማሬ የጽዮንን ዝማሬ ዘምሩልን ይሉናል። በፍጹም አናደርገውም። በገናና መሰንቆቻችንን በአህዮች ዛፎች ላይ ሰቀልን። የምን ምስጋና ነው? የምን አምልኮ ነው? የምን እልልታ ነው? ጽዮንን ባሰብናት ጊዜ አለቀስን ነው የሚሉት። ቃል በቃል ቃሉ ነው የሚሉት። ጽዮንን ባሰብናት ጊዜ አለቀስን፣ በገናና መሰንቆቻችን ወስደን በአህዮች ዛፎች ላይ ሰቀልን ነው የሚሉት። አየህ፣ ይኸውልህ ከምላስ ላይ እልልታ ከአፈ ምስጋና በገናና መሰንቆ የምትደረድርበትን የሰራህን እግዚአብሔርን ካለመኖር ወደ መኖር ያመጣህን እግዚአብሔርን በምስጋና ከፍ አድርገህ የምታወደስበትን በገናና መሰንቆን ሰይጣን ይነጥቃል። መከራ ይነጥቃል። መገፋት ይነጥቃል። ብቸኝነት ይነጥቃል። ተስፋ ያስቆርጣል። ጣልን በቀጥለናል፣ አናነሳም። የምን ዝማሬ ነው? ባርነት ውስጥ ሆኖ አምልኮ አለ እንዴ? እግዚአብሔር ትቶናል። እግዚአብሔር ረስቶናል። እግዚአብሔር ለጠላቶቻችን አሳልፎ ሰጥቶናል። ይታደገናል፣ ያድነናል። የማምለጫ ኃይላችን ነው ብለን ታምነን ተስፋ አድርገው ነው ነበረ። ትቶናል። እግዚአብሔር መጣ። እግዚአብሔር ትቶናል እያላችሁ ነው። ጽዮን ሆይ ብረሳሽ ቀኜ ትርሳኝ፣ ከደስታዬ ሁሉ በላይ አብልጬ አንቺን ባልወድድ። ዋ ለካ እግዚአብሔር ከሱ ደስታ በላይ እኛን አብልጦ የሚወድበት ፍቅር ይበልጣል። የሚወድ እግዚአብሔር፣ የመረጠ እግዚአብሔር፣ የሰራ እግዚአብሔር፣ በማህፀን የገጣጠመ እግዚአብሔር፣ የህይወትን እስትንፋስ እፍ ያለበት እግዚአብሔር አንተ የምታልፍበትን እያንዳንዱን የመከራና የስቃይ የህይወት ምዕራፍ እግዚአብሔር አምላክ ያያል። እግዚአብሔር ከዛ ያወጣል። ከልካይ ባለበት መገለጥ አይቻልም። ነገር ግን ዛሬ ምሽት እንደዚህ ይሆናል። በከልካዩ ፊት በክብር መገለጥ ይሆናል። የመጀመሪያው ድምፅ ይሄ ነው። ሁለተኛ ከመከራው ብዛት የተነሳ ነገር ዓለማችሁን እርግፍ አድርጋችሁ ጥላችሁ ተስፋ ቆርጣችሁ እጅና እግራችሁን አጣምራችሁ የተቀመጣችሁ ሰዎች ዛሬ እግዚአብሔር መለኮታዊ ጉብኝትን ለእናንተ ስለሚያደርግ የጣላችሁትን በገናና መሰንቆ ታነሳላችሁ።
የጣላችሁትን ህልም ታነሳላችሁ። የጣላችሁትን ራእይ ታነሳላችሁ። የጣላችሁትን ዝማሬ፣ የጣላችሁትን የቅድስና ህይወት፣ የጣላችሁትን የጸሎት ህይወት፣ የጣላችሁትን ደግነት፣ የጣላችሁትን ቸርነት በኢየሱስም ታነሳላችሁ። ጮቴ ዘኬዎስ ብዙ ነገሩን ጥሎ ነበር። ደግነቱን ጥሏል፣ ህሊናውን ጥሏል። ሮማውያን ለሰጡት ስልጣን ሲል ህዝቡን ወገኑን አስለቅሷል፣ ዘርፏል፣ መዝብሯል። እግዚአብሔር ወደ ዘኬዎስ ቤት ሲገባ ዘኬዎስ የበደለውን ሁሉ ቸርነት በማድረግ ካሰ። ኦልሬዲ ከኢየሱስ መገኘት የተነሳ የጣለውን ደግነት የጣለውን ቸርነት ዘኬዎስ መልሶ አነሳ። እሱ ነው የሚመጣው፣ እኔ አይደለም። ሰው ቤት እንደሚገባ የክብር ንጉሥ ቤታችሁ ይገባል። ጸጋና ሰላም የመንፈስ ቅዱስ ኅብረት ከአንቺ ጋር ይሁን። አሜን አሜን አሜን። ጻድቅ ነህ፣ ቅዱስ ነህ። አሜን። እንወድሃለን። አሜን። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ አሜን። ተአምራትን የምታደርግ አሜን። ቀንበርን የምትሰብር ስራትን የምትፈታ የእንደገና አባት የሆንክ አሜን። በዚህ ቤተሰብ ላይ ዘንበል እንድትል እኔ ባሪያ በኢየሱስ ስም እለምንሃለሁ። አሜን። ምርኳቸው እንዲመለስ፣ እንባ እንዲታበስ፣ አሜን። እስራቶች እንዲበጣጠሱ፣ አሜን። ማናቸውም ጀነሬሽናል ከርስ በኢየሱስ ስም ከዚህ ማይክሮ ሰከንድ ጀምሮ እንዲነሳ እኔ ባሪያ ጸልያለሁ። አሜን። ዛሬ አምላክ እግዚአብሔር እንደሚበላ እሳት ሆኖ በፊት ያልፋል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን ማናቸውም ገለባ የሆነ ነገር ከህይወታቸው፣ ከትዳራቸው፣ ከልጆቻቸው ላይ ተበላ ይሁን። አሜን። ከዘመናቸው ላይ ተበላ ይሁን። አሜን። ከመውጣት መግባታቸው ላይ ተበላ ይሁን። የተወረወረ ጦርና ቀስት በጌታ በኢየሱስ ስም የተሰበረ ይሁን። አሜን። በፍርድ በሚነሱብሽ ምላስ ላይ በኢየሱስ ስም ፍረጅባቸው። አሜን። እግዚአብሔር እንደ ኃያል ደግሞም እንደ ጨካኝ ካንቺ ጋር ይሁን። አሜን። እግዚአብሔር አንድ ድምፅ ያሰማኛል፣ በቃ የሚል ድምፅ እሰማለሁ። አሜን። ቅጥሩ በፊትሽ በኢየሱስ ስም ወደቀ። አሜን። በብዙ ምድረ በዳ በብዙ ሸለቆ እያለፍሽ ነው። ነገሮች ተጀምረው ወደ ፍጻሜ መምጣት አይችሉም። ቴንክ ዩ ሆሊ ስፒሪት፣ ቴንክ ዩ ሆሊ ስፒሪት፣ ቴንክ ዩ ሆሊ ስፒሪት። ደረስኩ ስትይ ይርቃል፣ ወጣው ስትይ ትወርጃለሽ፣ ያስኩ ስትይ ከእጅሽ ይበተናል። እግዚአብሔር አምላክ እንደዚህ ይለኛል፣ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ቀን ጀምሮ ምርኮሽን እመልሳለሁ። አሜን። የዘመናትን ቀንበር እሰብራለሁ። አሜን። በሮችን ሁሉ ከፍታለሁ። አሜን። ማናቸውም ጤናን በሚያናጋ ሁኔታ ድንገት እንደ ፍላጻ እየመጣ የሚገዳደር የበሽታ ኃይል በኢየሱስ ስም ተሰበረ። አሜን። በኢየሱስ ስም ተሰበረ። አሜን። በኢየሱስ ስም ተሰበረ። አሜን። ይሰበር። ኢሳይያስ ምዕራፍ 51 ቁጥር 22 ላይ ያለ ቃል ይሰጠኛል። መዝግቢና ያዥ። ኢሳይያስ ምዕራፍ 51 ቁጥር 22 ላይ መዝግቢና ያዥ። አንቺ ችግረኛ ያለ ወይን ጠጅ የሰከርሽ ይህንን ስሚ። ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ የሚያንገዳግድሽን ጽዋ ከእጅሽ ላይ ወስጀዋለሁ። አሜን። ደግመሽ ከእንግዲህ ወዲያ አትጠጪውም። አሜን። የሚያንገዳግድሽን ጽዋ እግዚአብሔር ከእጅሽ ላይ በኢየሱስም ወስዶታል። አሜን። ደግመሽ ከእንግዲህ ወዲያ በጌታ በኢየሱስም አትጠጪውም። አሜን። ማናቸውንም ጀነሬሽናል ከርስ ሰብሬአለሁ። አሜን። እብቅ በነፋስ እንደሚበተን በትኜዋለሁ። አሜን። ሰም በእሳት እንደሚቀልጥ አቅልጬዋለሁ። አሜን። ይቅለጥ ኢየሱስ ስም። በሁለት ነገር በተደጋጋሚ የመጣ ነገርን የሚመታ ስፒሪታ ያለው የእባብ መንፈስ፣ ክፉ ጨካኝ፣ አንደኛ በሜሬጅ አቅጣጫ ሜሬጅን የሚመታ ቋንቋ የሚደበላልቅ
የእግዚአብሔር ፍቃድ በትዳር መካከል ፍሬ እንዳያፈራ የሚጨነግፍ የሚከለክል። ሁለተኛ በኢኮኖሚ አቅጣጫ የበረከት ጠላት የሆነ ዘንዶዋ ያለው በጌታ በኢየሱስ ስም ገልብጫዋለሁ። የተገለበጠ ይሁን። አሜን። ገልበጥ በኢየሱስ ስም የተገለበጠ ይሁን። አሜን። ሄሎ ብለልሳ ደውላለች። እሺ ኢን ጂሰስ ማይቲ ኔም ይሰማል እህቴ? አቤት። ይሰማል? ይሰማል። በናዝሬቱ ጌታ በኢየሱስ ስም አባት ሆይ ማናቸውም ከመናፍስቱ ዓለም ማናቸውም ከመናፍስቱ ዓለም የሚወረወር ማናቸውም ተጽዕኖ በናዝሬቱ ጌታ በኢየሱስ ስም የተሰበረ ይሁን። አሜን። እስራቶች ይበጣጠሱ። አሜን። በዘር ውስጥ ያለ ማናቸውም እርግማን በኢየሱስ ስም የተገለበጠ ይሁን። አሜን። የሚገዳደርሽ ሁሉ ከእግሮችሽ በታች በኢየሱስ ስም የተቀጠቀጠ ይሁን። ጤናን የሚዋጋ ጤንነት ላይ በሽታ የሚያመጣ በዘር ውስጥ የሚሰራ ዘር ላይ ብዙዎችን በስኳርና በደም ግፊት የሚያጠቃ ጨለማ በኢየሱስም ሲሰበራ ያለው ዘር ውስጥ የሚሰራ አንዳንድ ጊዜ ጤናሽን አታክ የሚያደርግ የጨለማ አሰራር አለ። እግዚአብሔር አምላክ እንደዚህ ይለኛል፣ ከዚህ ቀን ጀምሮ መራራውን ጽዋ በጌታ በኢየሱስ ስም አትጠጪውም። አሜን። የዚህ ቤተሰብ ምርኮ በጌታ በኢየሱስ ስም ይመለስ። አሜን። እስራቶች ይበጠሱ። እብቅ በነፋስ እንደሚበተን የጨለማ ስራ በኢየሱስ ስም የተበተነ ይሁን። ማናቸውም የሰይጣን መሰዊያ በኢየሱስ ስም የፈረሰ ይሁን። አዋጁ ተገለበጠ በይኝ። አዋጁ ተገለበጠ። ቀንበር ተሰበረ በይኝ። ቀንበር ተሰበረ። እስራት ተፈታ በይኝ። እስራት ተፈታ በይኝ። እስራቱ ተፈታ በይኝ። ቀንበር ተሰበረ። እስራት ተፈታ። አሜን። እግዚአብሔር አምላክ የታወጀ አዋጅ እሺ ስምኝ እህቴ፣ እግዚአብሔር አምላክ የታወጀ አዋጅን ካንቺና ከዘሮችሽ ላይ ሲገለብጣ ያለው ማናቸውም የበሽታ አዋጅ፣ ማናቸውም የሞት አዋጅ በጌታ በኢየሱስ ስም ካንቺና ከዘሮችሽ ላይ ተገለበጠ። አሜን። እግዚአብሔር አምላክ ለአስቴር ቸርነት እንዳደረገ እንዲሁ ለአስቴር ቸርነት አደርግላታለሁ ይለኛል። አሜን። የአስቴር አምላክ ሞገስን የሰጠ በንጉሱ ፊት የወርቅ ዘንግ እንዲዘረጋላት ያደረገ በዕብራውያን ላይ የታወጀውን የሞት አዋጅ የገለበጠ የሰማይ አምላክ እግዚአብሔር በጌታ በኢየሱስ ስም አዋጁን ገልብጫለሁ ይለኛል። አሜን። የማን አምላክ ነው ያልኩት? የአስቴር አምላክ። እግዚአብሔር ባንቺ ጉዳይ በኢየሱስ ስም ጣልቃ ገብቷል። አሜን። ቀንበር ሁሉ ተሰብሯል። አሜን። እግዚአብሔር እስራትሽን በኢየሱስ ስም ፈቶታል። አሜን። የበሽታ ቀንበር በናዝሬቱ ጌታ በኢየሱስ ስም ተሰበረ። አሜን። የአስቴር አምላክ ያንቺ አምላክ ነው። አሜን። ነገሩ ተገለበጠ። አሜን። ይተንበት። እስቲ ድገሚና የአስቴር አምላክ የኔ አምላክ ነው በይ። የአስቴር አምላክ የኔ አምላክ ነው። አሜን 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 አሜን። ስሜም አስቴር ነው። ስምሽ ማን ነው? አስቴር። ቅድም እኮ ተናገርኩኝ። ከሰሜን ተራሮች የሚነሳ በጌታ በኢየሱስ ስም የተገለበጠ ይሁን። አሜን። አጋሲያሎ ፋኪያኖ ሴ ብራንያሎ ሳካባያ ኢላ ክሬዴሌ ቬጂ ብራንያሎ ሳካባያ ዘር ውስጥ የሚሰራ አበራ ማን ነው? አባቴ ነው። አበራ አባትሽ ነው። ኢንጂሰስ ዘር ውስጥ የሚሰራ አመ ፕሮፌት ነብይ ነኝ። ኢንጂሰስ ማይት በጌታ በኢየሱስ ስም በኢየሱስ ስም ልቀቅና ውጣ። ዘሮቿን ልቀቅና ውጣ። ጤናዋን ልቀቅና ውጣ። ሰላሟን ልቀቅና ውጣ። ትዳሯን ልቀቅና ውጣ። ልጆቿን በኢየሱስ ስም come out
Dina sakabarda kabakabakabaya. Gilavanialo sabranialo sakabaya. Digidila vakianosi amagurdal vashidala vakiano sakabaya. ድንኳን ያስለቀለ ብዙዎችን በበራ በሊቢያ ስደተኛ ያደረገ ያ ረሃብ ያ ጥፋት እናንተ ቤት ሲመጣ አንተና ትዳር አንተና ሚስት አንተና ልጆች በጌታ በኢየሱስም ትስቁበታላችሁ። ትስቃለህ። ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ ዓለማችን ላይ ተሰምቶ የማይታወቅ ቫይረስ ቢነሳ የዓለም የመጨረሻው ጦርነት ቢቀሰቀስ ዓለም ላይ ተሰምቶ የማይታወቅ ረሃብ ቢነሳ አንተ አትነዋወጥም። ምክንያቱም ምንድነው ሲባል መጽሐፍ እንደዚህ አምላኳ እግዚአብሔር በመካከሏ ነውና አትነዋወጥም ይላል። እግዚአብሔር በመካከሏ ካለ ማን ነው የሚያናውጣት? ማን ነው ድንኳን ነቅላ እንድትሰደድ ምክንያት የሚሆናት? የትኛው ብርቱ፣ የትኛው ራብ፣ የትኛው ቫይረስ፣ የትኛው ጦርነት፣ የትኛው ቸነፈር ፖለቲካው ለምን ሲገለባበጥ አየው? ለምን በምድር ላይ ረሃብ አይታወጅም? ለምን ቫይረስ አይለቁም? ለምን ሰማይ ከምድር አይጋባም? የጠራችሁ እግዚአብሔር ከናንተ ጋር ከሆነ አትናወጡም። ቤታችሁ አይናወጥም፣ ትዳራችሁ አይናወጥ፣ ጤናችሁ አይናወጥ። ነገሩ እያለ ተቀጥላለህ አንተ። ነገሩ እያለ ተቀጥያለሽ እህቴ። እግዚአብሔር ከሱ ጋር ያለ ሰው እንደ አንበሳ ደቦል ነው። አያ ጻድቅ ሰው እንደ አንበሳ ያለ ስጋት ያለ ፍርሃት ያለ ጭንቀት ይተኛል ቀኑን ሙሉ በእግዚአብሔር ጉያ በእግዚአብሔር መዳፍ ውስጥ። ሙሴ አቤት መኖሪያ የዘላለም አምላክ እግዚአብሔር ነው። ምን አይነት እድል ነው! ምን አይነት እድል ነው! ምን አይነት ኦፖርቹኒቲ ነው! የዘላለም ክንዶች ካንተ በታች ናቸው። ምን ማለት መሰለ ሙሴ መኖሪያ የዘላለም አምላክ እግዚአብሔር ነው። ይሄ ባይብል እንደ ሙሴ ወሰደ። ሙሴ አቤት መኖሪያ የዘላለም አምላክ እግዚአብሔር ነው። ኦኬ የዘላለም ክንዶች ካንተ በታች ናቸው ማለት አንተ ሙሴ በእኔ እቅፍ ውስጥ ነህ ማለት ነው። ማለት እንኳን እኔ በእግዚአብሔር እንደዚህ መዳፍ እቅፍ ውስጥ ገብቼ እንኳን አንቺ በእግዚአብሔር እቅፍ መዳፍ ውስጥ ገብተሽ አንተ ወንድሜ በእግዚአብሔር እቅፍ መዳፍ ውስጥ ገብተህ አባቴ በእግዚአብሔር እቅፍ መዳፍ ውስጥ ገብተህ አይደለም ልጄ አርኤል በእኔ እቅፍ ውስጥ ሆና ስጋት አይገባትም። እርግጠኛ ናት አባቷን እንደማይጥላት፣ እርግጠኛ ናት ወድቃ እንደማትሰበር፣ እርግጠኛ ናት እንደማይርባት፣ እንደማትጠማ፣ እንደማትታረስ፣ ልብስ እንደማይናፍቃት። ሰውነትን ሰርቶ ጨርቅ አይከለክልም ኢየሱስ። እግርን ሰርቶ ጫማ አይነሳም የኔ አባት። እናንተ ከሰማይ አዋፋት ትበልጣላችሁ። መኖሪያችሁ የዘላለም አምላክ እግዚአብሔር ነው። የዘላለም ክንድ ከእናንተ በታች ነው። በእግዚአብሔር እቅፍ ውስጥ ነው ያላችሁት። መጣ ባሪያው መጣ፣ እግዚአብሔር መጣ፣ ለባሪያው ነገረው። እንደዚህ ያለው እቺ ልጨርስና ልጸልይ ልባርካችሁ። እንደዚህ ያለው ዋው አይ መንፈስ ቅዱስ ከላይ ጀምሬ ላበብላችሁ። በጣም የሚገርም ከቁጥር 20 ጀምሮ በረሃብ ጊዜ ከሞት በሰልፍም ከሰይፍ እጅ ያድንሃል። ከምላስ ጅራፍ ትሰወራለህ። ጥፋት ሲመጣ አትፈራም። ለምን ካልከኝ በጥፋትና በረሃብ ላይ ትስቃለህ። ከምድረ በዳ አራዊት አትፈራም። ቃል ኪዳን ከምድረ በዳ ድንጋይ ጋር ይሆናልና። ከዛስ የምድረ በዳ አራዊት ካንተ ጋር ይስማማል። አንተ አራዊት ካንተ ጋር ይስማማል። አራዊቱ ካንቺ ጋር ይስማማል። እግዚአብሔር ካንቺ ጋር ተስላለ። ይሄ አሳዶ በጥርሱ ነቅሶ ደም የሚጠጣ ሰብሮ የሚገድል የምድረ በዳ አራዊት እግዚአብሔር ካንተ ጋር ከመሆኑ የተነሳ የምድረ በዳ አራዊት ካንተ ጋር ይስማማል። የምድረ በዳ ድንጋይ አይን የሌለው አፍ የሌለው ጆሮ የሌለው የማይሰማው ድንጋይ ካንተ ጋር ይስማማል። ድንጋዩ ይስማማል ካንተ። እግዚአብሔር ካንተ ጋር ከሆነ ድንጋይ ካንተ ጋር ይስማማል። ድንጋይ ካንቺ ጋር ይስማማል። ድንጋይ ይሄ ጉዙ ድንጋይ ተሰውሰለ ኢየሱስ ባየና ባየቱ ውርንጫ ላይ ሆኖ ሆሳና አርያም በጌታ ስም የሚመጣ ሰው የተባረከ ነው እያሉ የዘንባባ ስንጣብ እና ዝም አሰኛንተ ምናምን አሉት። እነዚህ እኮ ፈሪሳውያን ሰዱቃውያን ጻፍት እና እውነት እላቸዋለሁ እነዚህ ሰዎች ዝም ቢሉ እነዚህ ድንጋዮች እልልታለን ያመጣሉ አለ። ድንጋይ ለእግዚአብሔር እልልታ ይሰዋል። ድንጋይ የፈጠረውን ጌታ ይሰማል። ስለዚህ እግዚአብሔር ካንተ ጋር ነው ማለት የተፈጠረ ፍጥረት ሁሉ አንተን ያደምጣል፣ አንተን ይሰማል። የምድረ በዳ አራዊት ካንተ ጋር ይስማማል። ድንጋዩ ካንተ ጋር ይስማማል።
ህብረት ያደርጋል ካንተ ጋር ሁሉ ነገር ፍጥረት ሁሉ ባንተ ቁጥጥር ውስጥ ይገባል። እግዚአብሔር ቃል እንደዛ ይላል። ከዛ እንደዚህ ይላል ቃል ኪዳን ከምድረ በዳ ድንጋይ ጋር ይሆናልና የምድረ በዳ አራዊትም ካንተ ጋር ይስማማሉ። ድንኳን እቺን አስምሩባት። ድንኳን በሰላም እንዲሆን ታውቃለህ። ቁጥር 24 ላይ ድንኳን በሰላም እንዲሆን ታውቃለህ። ምን ማለት መሰለህ? ድንኳን ማለት ሜሬጅ ማለት ነው። ሜሬጅ ይኸውልህ፣ ባለትዳር ነህ፣ የልጆች አባት ነህ። የሆነ ጎረምሳ መጥቶ ያንተን የትዳር ካስማ አይነቀንቀውም፣ የቤትን አጥር አይነቀንቅም። ድንኳን በሰላም እንዲሆን ታውቃለህ ማለት ትዳር በሰላም በፍቅር በደስታ በመዋደድ የተሞላ ነው ማለት ነው። ለምሳሌ እግዚአብሔር ነው ካንተ ጋር ያለው። ማን ነው መጥቶ ያንተን ትዳር የሚነካው? እሺ አብርሃም ጋር ልውሰድ። ኧረ እንደው በጣም ረሃብ ነው። በረሃቡ ምክንያት ስደት እየሄድን ነው። የምንገባው ወደ ግብፅ ምድር ነው። ወዳልተገረዘ ህዝብ፣ ቋንቋው ጥልቅ ወደሆነ እምነት ወደ ሌለው ህዝብ እየገባን ነው። ሳራዬ እንግዲህ እንደምታውቂው አንቺ በጣም ቆንጅዬ ነች። ከአንቺ የተነሳ ባለቤትሽ እንደሆን ካወቁ ይገሉኛል አላት። እና ታዲያ አብርሃም ምን ላድርግ ስትለው ማንም ሰው ስለኔ ቢጠይቅሽ ወንድሜ ነው በይ። ይኸውላችሁ ይሄ ሰው ጨንቆት ነው እንዳይሞት ነው አብርሃም። እሺ ተጠየቀች፣ ወንድሜ ነው አለች። አቤሜሌክ የሚባል ንጉሥ አምጧት አላንተ ወሰደ፣ ቤተ መንግሥት አስገባት። ባሏ ሊሆን ከእሷ ጋር ሊተኛ ሊያረክሳት የአብርሃምን ድንኳን ሊያረክስ የኪዳን ሰው ቤት ገባ። አቤሜሌክ እግዚአብሔር መጣ አንተ አለው። ሰውየው ነብይ ነው። ይቺ ሴት ባለትዳር ናት። የዚህን ሰው ሚስት ትነካና ዋ አረጨውና ዋ በል ድንኳን በሰላም እንዲሆን ታውቃለህ ማለት ማንም ጎረምሳ፣ ማንም መስፍን፣ ማንም ባለስልጣን፣ ማንም የጦር ጀነራል፣ ማንም ንጉሥ መጥቶ ሚስትን መንካት አይችልም። አይነካም። እንደዚህ ሚስትን እንደዚህ አይነካም። እግዚአብሔር ነው የመጣው። አብርሃም ፈርቶ ንጉሱን ሚስቱን ሰጥቷል እኮ እሱ ሰጥቷል። በቃ እንደፈለገው ያርጋት፣ ንጉሥ ነው አያገባኝም ብሎ እግዚአብሔር በጣም ነብይ ነው፣ ባሪያዬ ነው፣ ታምኖኝ ወጣ። እንደ መጻተኛ በድንኳን የሚኖር ነው። ምንም በረሃብ ምክንያት ድንኳን ነቅሎ አንተ ዘንድ ቢመጣ ከራስዎ መስሎሃል? ሰውየው ባሪያዬ ነው፣ አገልጋይ ነው፣ ነብይ ነው። የዚህን ሰው ሚስት ትነካና ዋ ይቺ ሴት ማለት ትዳር ናት፣ የተከበረች ሴት እንዳትነካ እግዚአብሔር አስጠነቀቀው ይላል። ሰውየው ተነሳ፣ አብርሃምን ጠራ። ለምን ዋሸኛል? ኧረ እባካችሁ መቅሰፍት ቤታችን ቤተ መንግስቱ እንዳይመታ በሉ ነው አለ። ከብት አምጡ፣ በጉን አንጡ፣ ግመሉን አንጡ፣ በኮሮጆ በማዳበሪያው እህሉን ሙሉ። አንተ ሰው በሰላም ሄድልኛል፣ እኔ ካንተ ጋር መጋጨት አልፈልግም። ድንኳኔ በሰላም እንዲሆን ታውቃለህ። ድንኳኔን የሚነካ የትዳርን አጥር የሚነቀንቅ ሰንበዴ አይኖርም። እግዚአብሔር ባንተ ጉዳይ አንተ እንኳን ችላ ብለህ ዝም ብትል ትዳርን የሰራ እግዚአብሔር ባለቤቱ እሱ ስለሆነ እግዚአብሔር ጣልቃ ገብቶ ትዳርን ከጥፋት፣ ትዳርን ከመፍረስ፣ ልጆችሽን ከመበተን እግዚአብሔር ፕሮቴክት ያደርጋል። ፍቺን እጠላለሁ ያለ እግዚአብሔር በአብርሃም ሚስት ጉዳይ ቤተ መንግስት ገባ። የሰማዩ ንጉሥ ማንን ፈርቶ ነው? አንተ አቤሜሌክን? እንዴት አይመጣውማ፣ አይሆንማ።